ኤፌሶን ምዕራፍ 4 እንቀጥላለን። ትንሽ ዛሬ እስከ 11 ድረስ አነብና ባለፈው ያልጨረስነው ሁለቱን ከጨረስኩ በኋላ ቀጥታ ወደ ቀጣዩ ደግሞ እናልፋለን ማለት ነው። ከቁጥር 4 ጀምረን እናነባለን። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል እና ይሄንን ወደ 5 የሚሆኑትን ነገሮች ተመልክተናል። ስለዚህ በአንድ ተስፋ ከሚል ጀምረን የተሳሰርንበትን ገመዶች ለማየት ሞክረናል እንደ እግዚአብሔር እርዳታ። እዚህ ተስፋችን አንድ እንደሆነ በሰፊው አይተናል። እንደገና ባለፉት ጊዜያቶች የባለፈው ሳምንትን ጨምሮ የተመለከትናቸው አንድ አካል እንደሆነን አንድ አካል ላይ ያለን ብልቶች እንጂ ማአት አካል እንደሌለ አንድ አካል እንደሆነ ተመልክተናል። እንደገና አንድ መንፈስ በሚለውም ተመልክተናል። አንድ መንፈስ፣ አንድ ጌታ እና አንድ ሃይማኖታችንን በተመለከተ መጽሐፍ ቅዱስ ላይ ሃይማኖትን ጠብቅ፣ ለሃይማኖት ተጋድያለሁ፣ ለሃይማኖት ተጋደሉ የሚሉትን ነገሮች ከአንድ ሐሳብ አንጻር እንደሆነ ተመልክተናል። ያም ሃይማኖትን የተመለከተ ሪሊጂየስ እነዚህ ድርጅቶችን የተመለከተ ሳይሆን ምንድነው ብለናል? የምንጋደልበት የምንሞትለት እምነት በክርስቶስ የተሰጠን የወንጌል እምነት ነው። ሌላ ቦታ ላይ ጢሞቴዎስ ላይ ጠቅሶታል። ለተሰጠ ለወንጌል እምነት ተጋደል ይለዋልና ለወንጌል የተሰጠን እምነት እንደሆነ እናያለን። እሱን ወደዛ አልመለስም። ከዛ ዛሬ 2 የቀሩትን ደግሞ እንመለከታለን። ምንድነው የቀረን? አንዲት ጥምቀት የሚልና አንድ አምላክ ደግሞ አንድ አባት አለን የሁሉም አባት የሚሆን ይላል። እነዚህ 2 ነገሮች ላይ አተኩረን እናያለን። በእርግጥ እነዚህ ራሳቸው 6 ወር ቢወስዱም መልካም ነው። ለምን አንድ አምላክ ብለን በጣም ሰፊ ነው። ሰው እየሳተ ያለበት ነገርም ነው ይሄ እንደምታውቁትና አንድ አምላክ ይላል፣ ግን ሶስትነት አንድነት በጣም እየተግባባን አይደለም። በእርግጥ አሁን እኛ የተሳሰርንበትን ገመድ አንድ አምላክ ስር አንድ አባት ስር እንዳለ ነው በትንሹ እያየን ያለ ነው። ግን ጳውሎስ በሌላም ስፍራ ቴዎሎጂን ሰፊ አድርጎታል። እነዚህ ነገሮች አንድ ቦታ ብቻ የተጠቀሱ አይደለም፣ በጣም ብዙ ቦታ እየጠቀሰው ነው ያለው። ስለዚህ ይሄ የአንድ አምላክ የሶስት አካላት ጉዳይ በጣም ብዙ ኮንፊውዥን አለ እንደምታውቁትና ትንሽ ነክተነው አንድ አምላክ 3 አካላት የሚሉትን በተለይ ፐርሰን የሚለው 3 አካላት ስንል ኢየሱስ እንደለበሰው ስጋ 3 ወንበር ላይ የተቀመጡ እንደዚህ የተሳለብን ነገር ስላለ እንደዛ ማለት አይደለም። አካል ካሰብን ኢየሱስ ነው አካል የለበሰው፣ የስጋ አይነት አካል ለብሶ ሰማይ ላይ ያለ ስለኛ የሚታይ በአብ ቀኝ የተቀመጠ አካል ኢየሱስ ነው። እግዚአብሔር ይመስገን። አብም ግን አካል አለው። ይታያል፣ አይታይም፣ ይዳሰሳል፣ አይዳሰስም፣ ይጨበጣል፣ አይጨበጥም፣ ግን አካል ነው። በመንፈስ ስናስብ በመንፈሳዊ አካል አለው ማለት ነው። ስለዚህ እሱን እናያለን። አንድ አባት አንድ አምላክ በሚለው እንደገና አንድ ጥምቀት የሚለው ከምን ጋር የተያያዘ ነው የሚለውን እንመለከታለን። ከዛ እሱን ጨርሼ ወደ ላይ በወጣ ጊዜ ይላል ቁጥር 8 ይሁት ወደ ላይ በወጣ ጊዜ ምርኮም ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እሱም አንዳንዶቹ ሐዋርያት፣ ሌሎች ነቢያት፣ ሌሎች ወንጌል ሰባኪዎች፣ ሌሎች እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ይላል። እግዚአብሔር ይመስገን። ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንፃ ፍጹማን ይሆኑ ዘንድ ብሎ 4 ነጥብ ያደርጋል። ስለዚህ አሁንም አንዳንዴ የሆነ ነገር ልታጠብቁ ስትፈልጉ በዚህ ጋር ታስሩታላችሁ፣ በዚህኛው ጋር ታስሩታላችሁ፣ ወደ ታች ታስሩታላችሁ። አይታችኋል አይደል? ድሮ አንዳንድ ነገሮች ማጥበቅ ስንፈልግ ለምሳሌ የኤሌክትሪክ ፖሎች በመንገድ ላይ ሲቆሙ ፖሉ ብቻውን እንዳይቆም እንደዚህ ሬንፎርስ ይደረግለታል። በዚህ ጋርም ቅስት ያደርጉለታል፣ በዚህ ጋርም ያደርጉታል። ወይም ደግሞ አንዳንዶቻችሁ በቤታችሁ እንደዚህ ለድግስም ለለቅሶም ድንኳን ሲደኮን አይታችሁ ከሆነ ድንኳኑ በንፋስ መቶ እንዳለ ከነሰው እንዳይጨርሰው ያን ድንኳን የሚቆምበትን ነገር ማአት ነገር ያደርጉበታል። ገብቷችኋል? አሁን አንድነታችንን በብዙ ነገር እንትን እያለው ነው፣ ገመድ እያደረገበት ነው። በዚህ ጋር ያስረዋል፣ በዚህ ጋር ያስረዋል። በቃ በደንብ እኮ እንድናምን ነው፣ በደንብ እንድናምን ነው። አሁን በምን መጣብን እንግዲህ አንድ ያደረገንን ነገሮች 7 ነገሮች ነው የጠቀስነው ባለፈው። ተመልከቱ። አንድ የሆን ነው ምንድነው መሰረታችን ስትሉ አንድ የሆንበትማ በጣም ብዙ ነገር ነው አለና ራሱ እኮ አንድ አካል ላይ ያለን ብልቶች ነን አለ። አንድ አካል። እሱ ብቻ አይደለም፣ ጠቅላላችን እኮ ተስፋችን አንድ ነው አለ። የሁሉም ሰው እስራኤል ተስፋ እንደነበረው የት ሊሄዱ ነው? ከግብጽ ጀምሮ እኮ አንድ ላይ ናቸው። እድራቸው ሴናጎግ ይባላል። 10 እየሆኑ አንድ ወንድ ሴት ነው እንጂ የማይመራው ወንድ ከተቀመጠላቸው 10 ሆኖ ቶራ ያጠናሉ።
አስራት ሁሉ ይሰበሰባል በዛ ጊዜ። ምንድነው የሚጠብቁት በዛ ስትሉ በስደት ምድር ላይ ሆኖ ተስፋቸውን ነው የሚያዩት። ለዚህ ነው በክርስትና ውስጥ 3 ዋና ነገሮች አሉ። አንዱ ትልቁ ነገር ተስፋ ሰው ከሌለው ራሳቸው የሚያጠፉት ምናምን የሚበዛው በዚህ ምክንያት ነው ተባብለናል። ስለዚህ የምንተሳሰርበት አንዱ ነገር ተስፋችን አንድ ስለሆነ ነው። እንደገና ደግሞ አንድ አካል ላይ ያለንን አለ መሸሻም መሄጃም የለን ተባብለናል። አንዱ ተገንጥሎ በቃ ቢባል ቢወድቅ ልክ እንደ ቅጠል ነን እንደርቃለን፣ የደረቀው ደግሞ ወደ እሳት ነው የሚማግዱት ብሏል። ስለዚህ ግንዱ ላይ ተጣበቅነን የቅርንጫፍ የሚባልም የለም። በእኛ ላይ ሰው የለም። እኛ ሁላችን የምናመጣቸው ሰዎች ኢየሱስ ላይ ነው የምናደርገው። አካል እሱ ነው። እግዚአብሔር ይመስገን። ስለዚህ ባለፈው እንደውም አንድ ትልቅ ሚስጥር አይተናል። እግዚአብሔር ስንት ሰው ነው የፈጠረው ብለናል? አንድ ሰው። በባለፈው ሮሜ ላይ በተመለከተነው ነገር እግዚአብሔር አሁንም በአዲስ ኪዳን ማየት የሚፈልገው አንድ ሰው ነው ይላል። አንድ ሰው ድሮም የፈጠረው አንድ ሰው። ከዛ ሰው ነው ብዙ ሰው ነገር ሴት ለምሳሌ ወጣችሁ በወንድ ውስጥ ነው። ከዛ በወንድና በሴት መካከል ደግሞ ብዙ ሰው ወጣ ማለት ነው። እግዚአብሔር የፈጠረው ግን አንድ ነው። መልኩን ምሳሌ ብሎ ያለው አዳምን ብቻ። አይገርማችሁ? ከዛ በኋላ ያው በፈጠረው ውስጥ የወጣን ስለሆነ ፈጣሪያችን እግዚአብሔር ነው ይታወቃል። ግን ሁሉንም እሱ እንደሰራው የሰራው በምድር አፈር እንደዚህ ምናም ጭቃ አድርጎ የሰራው አንድ ሰው፣ የአፍንጫ እስትንፋስ ያለበት አንድ ሰው። ከዛ ነው ሁላችንም በዛ ውስጥ የወጣ ነው ማለት ነው። ስለዚህ እግዚአብሔር ከድሮ ጀምሮ አንድ ልዩ ሰው አንድ ጓደኛ ግን ፈልጓል። ሃሌሉያ እግዚአብሔር ይባረክ። ስለዚህ አሁንም አንድ ሆነን ታስታውሳላችሁ መሳፍንት 20 ባነበብኩላችሁ ጊዜ ከዳን እስከ ቤርሳቤ ድረስ የእስራኤል ሕዝብ አንድ ሆኖ ወጣ ይላል። በጣም ብዙ ጊዜ አንድነትን እግዚአብሔር በዚህ መልክ ይፈልገዋል ማለት ነው። ብዙም ብንሆን አንድ ነን። ስለዚህ በሱ ተመልክተናል። እንደገና ደግሞ አንድ መንፈስ ያ የጠጣነው ነገር ነው ተነጋግረናል። እንደገና አንድ ሃይማኖት ብለናል። ሁለቱ ነገሮች ልጥቀሳቸው። ቁጥር 5 ላይ ነው አንዲት ጥምቀት ይላል። ሃሌሉያ። ይሄ ብዙ ጊዜ ያወዛግበን ነበር። እኔ ይሄንን ነገር ከውሃ ጥምቀት ጋር በማያያዝ በቃ ሁለተኛ ጊዜ በልጅነት ስለወሰድን ሁለተኛ ጊዜ ላለመውሰድ በጣም ብዙ ትግሎች ነበሩ አስታውሳለሁ። ይሄን ብዙ ባልተረዳንበት ጊዜዎች ማለት ነው። ግን መጽሐፍ ቅዱሳቸውን በደንብ ስትፈትሹ ይሄን ያነሳበትን ነገር በውሃ ጥምቀት ስለተጠመቅንበት አንድ ጥምቀት አይደለም። ጥምቀታችን በመንፈስ ስለሆነው ነገር ነው የሚናገረው። ይሄ ጥምቀት በመንፈስ የሆነ ነው። አማኙ በሙሉ ምንድነው በአንዲት ጥምቀት ማለት ሁላችንም በመንፈስ ቅዱስ በሆነ ጥምቀት ተጠምቀናል። በጥምቀት ይሄ ማተም መሞላት የሚባሉ በሙቀትና እውቀት መጽሐፌ ላይ በደንብ ልታዩ ትችላላችሁ። እሱን መመልከት ትችላላችሁ። ወይም ደግሞ በተደጋጋሚ እኛ ከሳልቬሽን ጀምሮ በትምህርታችን ላይ የምናስተምረው ነው። እዚህ በመሰረታዊ ትምህርት ጀምሮ እነዚህ ልዩነቶች አሉ። አሁን ዝም ብዬ ሌሎችን ዲፈረንት የሆኑ እንትኖችን ዴፊኒሽን እያመጣው አልነግራችሁም። አትሊስት ሁለቱን ነገር ዛሬ ለእንትናችን እንነጋገር። መጠመቅ በመንፈስና መሞላት በመንፈስ ልዩነት አላቸው። መሞላት በመንፈስ የሚባለው በመንፈስ ለመሞላት ዝግጅት ይጠይቃል። ጾሞ የተባለው ተዘጋጆ የተባለው ጠብቆ የተባለው መሞላትን ነው። መጠመቅ ግን አንድ ሰው በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ በመንፈስ ይጠመቃል። ለመጠመቅ ልፋት የለም። ለመጠመቅ ዝግጅት የለም። ኢሚዲየትሊ ሰው በክርስቶስ ሲያምን በመንፈስ ይወለዳል፣ ይጠመቃል። በመንፈስ መጠመቂያ ነው። አንዳንዴ ሁለቱን አንዱን ከአንዱ ጋር የሚያያይዝበት አሉ። እኔ ተንትኜ ጽፌዋለሁ። እሱን ወደዛ ዲቴል መሄድ ትችላላችሁ። አሁን በዚህ በሮብ ትምህርት ላይ አያመችም። ግን በቃ ሙሉ ነገሩ ምን ማለት ነው? መጠመቅ ልፋት የለው፣ መጠመቅ ጥበቃ የለው። መጠመቅ ጠብቁ የሚል ለጠብቁ መሞላት ነው። ጠብቁ የተባለው ያመኑ ሰዎች በመንፈስ የተጠመቁ ሰዎች በመንፈስ መጠመቅ ልፋት ስለሌለው ጥበቃ ስለሌለው ምንድነው የሚሆነው? በክርስቶስ ኢየሱስ ሲያምኑ ወዲያው ማተምም የሚፈጸመው በዛ ነው። ለምንድነው? መወለዱ ራሱ በዮሐንስ ምዕራፍ 3 ቁጥር 3 ላይ ሲናገር ለኒቆዲሞስ ታስታውሳላችሁ። ምንድነው የሚለው? በመንፈስ ካልተወለድክ በስተቀር ሰው እንደገና ካልተወለደ አይደል? በዋና በመንፈስ ካልተወለድክ የእግዚአብሔር መንግስት አታይም ብሎታል። ስለዚህ ይሄ መጠመቅ ዝግጅታችን የማይጠይቅ ግን በክርስቶስ ኢየሱስ ሰው ሲያምን አዲስ ማንነት በሁለተኛ ቆሮንቶስ 5:17 ላይ ሰው ማንም በክርስቶስ ቢሆን ይላል ምንድነው ይላል? አዲስ ፍጥረት ነው ይላል። የአዲስ ፍጥረትነት ምንድነው? አሁን ማንም ሰው ከመንገድ ላይ አሁን ወተን ሰው ጌታ እንዲቀበል ብናረግ ሰውየው እንዳለ ነው። እንደው ትንሽ እንደው የዓለማዊ ነገር የሚያረጋቸው የሚያጨሰው የሚጠጣው ነገር ካለው ትንሽ ደግሞ ልብሱ ዘረክረክ ያለ ነገር ከሆነ እሱን እናስተካክል ይሆናል እንጂ እንደገና በመወለዱ መንፈሱ ጋር ነው እንጂ ስጋው ጋር ምንም እናመጣው ነገር የለም። ምናልባት ይሄ ሲጋራው ምኑ ሲተው ትንሽ ሰውነቱ መስተካከል ይጀምር ይሆናል። እሱ በቃ በሂደት ነው። ወዲያው ግን የሚቀየረው ምንድነው ታውቃላችሁ? በመንፈሱ ይቀየራል።
አዲስ ሰው ይሆናል። እሱ የምታውቁት ጠቅላላ አቅጣጫው እንደሚቀየር ቀጥሎ እንኳን በሆነ አክሲደንት ቢሞት ወደ ጌታ ነው የሚሄደው። አባት ቀይሯል፣ መንግስት ቀይሯል፣ ህይወት ቀይሯል። እግዚአብሔር ይመስገን። ኢሚዲየት የሆነ አክሽን ነው ይሄ፣ በልፋት የሚመጣ አይደለም። ትንሽ ሰውየው ቢቆይልን ግን ቀጥለን የምናመጣው ለቀጣዩ ኑሮ የሚጠቅመው ሙላት ነው። ወደ ሙላት እናመጣዋለን። ኢሚዲየት የሚያገኘው ግን መጠመቅ ነው። ሐዋርያቶች ሙላትን በሐዋርያት ሥራ 2 እስኪያገኙ ድረስ ጥምቀት ነበራቸው። መንፈስ ቅዱስ እነሱ ጋር ነበር። ዮሐንስ ምዕራፍ 20 ላይ ስታዩት ጌታ ኢየሱስ ከማድረጉ በፊት ከሞት እንደተነሳ በተዘጋ ደጅ ገባና አይደለም አትጠራጠሩ ብሎ እጁን ጎኑን ካሳያቸው በኋላ ያደረገው ምንድነው? አባቴ አብ እንደላከኝ እኔ ደግሞ ልካቸዋለሁ አለና በአፉ ምን አለባቸው? እፍ አለባቸው። ምንን ተቀበሉ ይላል? መንፈስ ቅዱስን ተቀበሉ ይላል። ድነትን ያገኙበት ቀን። ከዛ ግን እነዛኑ ሰዎች ጠብቁ እንዳትወጡ አላቸው። ለምኑ ነው የሚጠብቁት? ለሙላት። ሙላት ጥበቃ፣ ዝግጅት ይጠይቃል። ጥምቀት ግን ኢሚዲየት የሚሆን ነገር በክርስቶስ ስናምን ባለ ልፋት የሚሰጠን ነገሮች ናቸው። ስለዚህ እነሱን እንድትመለከቱ ፈልጋለሁ። ምንድነው የሚጠቅመን? ይሄ ጥምቀቱ የሚባለው ነገር በመንፈስ አንድነት ነው፣ እየተሳሰርን ያለ ነው። እሱን ነው የጠቀሰው። ግን እንደው ፈርዘር ሄጄ ምንድነው የሚጠቅመን? ይሄ ጥምቀቱ የሚባለው ነገር ምንድነው የሚጠቅመን? መጽሐፍ ቅዱስ ምን ይላል የሚለውን ነገር ጥቂት እንነጋገር። ይሄ የመንፈስ ቅዱስ ጥምቀት ዳግመኛ ስንወለድ ነው የሚፈጸመው ብያቸዋለሁ። መንፈሳዊ ነገር ነው። የእግዚአብሔር ልጅነትን የምናገኝበት፣ ወራሽነትን የምናገኝበት፣ አድራሻ የሚቀየርበት። ሰው አሁን ከሆነ ቤተሰብ ስትወለዱ ኢሚዲየትሊ ውርስ ውስጥ ትገባላችሁ። አሁን 9 ወር የተረገዘና ከዚህ በፊት የተወለዱ የ17 ዓመት የ20 ዓመት ልጅ ቢኖሩ አሁን የተረገዘው ልጅ ልክ ሲወለድ ውርስ ውስጥ ይገባል። ያው ባለፈው መኬ እንደተናገረው ጠቅላላ ንብረቱን የሱም ቢሆን ሁሉም አልቀው ብቻውን ቢሆን ትንሽ ሲሆን አይረከብም። ባለመብት ነው፣ ወራሽ ነው። ግን ትልቅ ሲሆን ከሕፃንነት ሲወጣ ምን ይሉታል? ያስረክቡታል። ገላትያ ላይ እንደተጻፈው እንደሱ ነው። ስለዚህ ግን ወራሽ ነው፣ የመንግስት ወራሽ ነው። የተወለድን ሰዓት ወራሽ ነው። ከሐዋርያው ጳውሎስ ጋር ማለት ነው። ሐዋርያው ጳውሎስ ብዙ ነገር የሄደ ነው፣ ብዙ ልፋት የለፋ ነው። መዓት ሀገር መዓት ወንጌል የሰራ ብዙ ሰዎችን ወደ ክርስቶስ ያመጣ ነው። አሁን የተወለደው ሰው ከሱ ጎን መዝገቡ ላይ ይጻፋል፣ ያለ ልፋት ማለት ነው፣ የትም ቦታ ሳይሄድ። ስለዚህ ይሄ ጥምቀት እንዲህ አይነት ቤኔፊት የሚሰጠን ማንነት ነው። ህይወታችን ልክ ቆሮንቶስ ላይ ቅድም እንደነገርኳቸው አዲስ ፍጥረትን እንድንሆን የሚያስገኝልን ነገር ነው። ቀጥሎ የተጠቀሱ ጥቅሶች አሉ። ለምሳሌ በኤፌሶ ምዕራፍ 5 ቁጥር 18 ላይ ማየት ትችላላችሁ። አንደኛ ጴጥሮስ ምዕራፍ 1 ከ1 እስከ 2፣ ማቴዎስ 3 ከ11 እስከ 12 የመንፈስ ቅዱስ ጥምቀት አማኙን በኃጢአት ላይ ምን እንደሚያደርገው ያሳያል? ድል እንዲያገኝ ያደርገዋል። አንደኛ ጴጥሮስ ምዕራፍ 1 ከ1 እስከ 2 የምታዩት ይሄንን። ልክ ስንጠመቅ የምናገኘው ማንነት ቀጥሎ ያለውን የኃጢአት ህይወቶች አሸንፈን እንድንሄድ ያደርገናል። በጣም ብዙ ጥቅሶች ናቸው። ምናልባት ከኦንላይኑም እንድታዩት ዝም ብዬ ጠቅሳቸዋለሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ከሙላት ጋር በተያያዘ ነው። ምዕራፍ 4 ቁጥር 33 ላይ ታገኛላችሁ። 26 22 ላይ ታገኛላችሁ። ሮሜ 12 ቁጥር 11 ላይ ታገኛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከ6 እስከ 7 ታገኛላችሁ። የመንፈስ ቅዱስ ጥምቀት የአገልግሎት ጥማትን በአማኝ ውስጥ ይፈጥራል። ማገልገል ነው የሚመኘው። የበፊቱ ባልተጠመቀበት ሰዓት ያለው ህይወት በሙሉ ጥማቱ ሌላ ነው የሚሆነው። ሂድ ይለዋል፣ ዝፈን ይለዋል። ልክ በመንፈስ ከተጠመቀ ጊዜ ጀምሮ ግን እግዚአብሔር እንዴት እንደሚያስደስት ነው ማሰብ የጀመረው። ኢሚዲየት የሆነ አክሽን ነው። ለውጡ ውስጡ እግዚአብሔር እንዲመኝ እንዲጠማ የሚያደርገው ነው። ለምን? ውስጡ የመንፈስ ቅዱስ ማህተም ስላለ ማለት ነው። መንፈሳዊ ነገር ይራባል። ሲጸልይ አይሰለቸውም፣ ሲማር አይሰለቸውም። ቃል የዓለማዊ ነገር አይናፍቀውም፣ የእግዚአብሔር ቃል ይናፍቀዋል። ናፍቆትን ረሃብን በውስጣችን የሚያመጣልን ጥምቀት ነው። ሃሌሉያ! ጥምቀት ይሄንን መንፈሳዊ ነገር የተወለድንበትን ያንን ማንነት እንድንናፍቅ ያደርገናል ማለት ነው። እንደገና መጠመቅ የመንፈስ ቅዱስ ጥምቀት የአማኙን የጸሎትና የአምልኮ ህይወት በብዙ ይለውጠዋል። አይገርማችሁ? ሰው እንዴት መጸለይ እንደሚችል አላቅም ይላል እኮ። መጀመሪያ የዳኑ ሰዎች የሚገጥመን እንዴት እንደምጸልይ። እኔ አንድ ጊዜ አንድ እህት አስታውሳለሁ። በጣም ዘመናዊ እህት ነች። ከዛ በኋላ ዳነች። ቤተሰቦቿ በእርግጥ ቀደም ብሎ ድነዋል። በኋላ እሷ በጣም አስቸጋሪ ነበረች። በጣም አስቸጋሪ፣ እንኳን ለመጸለይ ልታገኟት ለምን ማታገኟት። በኋላ ግን መንፈሷ በጣም ከተለወጠ በኋላ መጸለይ ፈለገች። ስትፈልግን መጸለይ ደግሞ እንዴት እንደሆነ አላቅም አለች። እና ዝም ብለሽ አባታችን ሆይ ዝም ብለሽ እያልሽ በቃ በደረሽበት ብቻ እንቅልፏ ሲመጣ ተኝ አልኳት። እና እሷ ይሄን ማታቀም አባታችን ሆይ ለመደችና
ዝም ብላ አባታችን ሆይ ማለት ጀመረች። በኋላ ደግሞ አባታችን ሆይን ተንትኜ ነው መነግራት። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ የሚለው ስምህ ይቀደስ ላይ ፖዝ አድርጊና ማመስገን ዝም ብለሽ የራስሽን እየጨመርሽ ስለጠበቀኝ ስለረዳኸኝ። ከዛ የዕለት እንጀራችን ስጠኝ የሚለው ላይ ደግሞ ልመና ስለ እናትሽ ስለ አባትሽ ስለ ጠቅላላ ነገር እንደዛ ለምን እያልኳት ነገሩ እንዲረዝምላት ይሆናል ማለት ነው። መጀመሪያ ግን ዝም ብለሽ በድፍኑ አባታችን ሆይ ጸልይ አልኳት። አቡነ ዘበሰማያት እንበል የሚባለው ማለት ነው። በኋላ በነጋታው መጸለያዋን ቼክ ለማድረግ ስደውል 7 ጊዜ ነው የጸለይኩት አለች። ምክንያቱም ጀምረዋለሁ እንቅልፌ ይመጣል አለች። እንደገና መንበርከኬን አይቼ እንደገና ደግሞ ጀምረዋለሁ አለች። ግድ የለም እንደዚህም ያለች ዋናው የሚፈልገው ጥማቷ ነው። ክብር ለእግዚአብሔር ይሁን። አሁን በደንብ የምትጸልይ ሆናለች። ስለዚህ የብዙ አዲስ ሰዎች ላይ ጉጉት አላቸው። ግን እንዴት እንደሚገርማችሁ ነው ያ የተጠመቅንበት መንፈስ ራሱ ያስተምራል። ቋንቋ የሰው ሳናረግ በራሳችን ቋንቋ ሃሌሉያ። ልመና የሰው ሳንኮርጅ የራሳችን በቃ ያቱም አባትና ልጅ ሆነናል። ያ መንፈስ ራሱ ውስጣችን በሚያስቀምጠው ጥማትና መሻት እግዚአብሔር ፊት በሆነው ሁኔታ ራሳችን ሆነ እንድንቀርብ ያረጋናል ማለት ነው። የመንፈስ ቅዱስ ጥምቀት አማኝን ምን ያረጋዋል? ጸሎትና ቃል እንዲመኝ እግዚአብሔር ፊት እንዲሆን ጥማት ይሰጠዋል። የመንፈስ ቅዱስ ጥምቀት ሌላ ምን ያረጋል? የእግዚአብሔርን ቃል ይገልጥልናል። ይገርማቸዋል። በመንፈስ ቅዱስ የተጠመቀ ሰው የእግዚአብሔርን ቃል ማንበብ ሲጀምር ድፍን አይሆንበትም። ሃሌሉያ። አስተማሪ አጠገቡ እንኳን ሳይኖር፣ ምክንያቱም የተቀበለው መንፈስ ያ አዲስ መንፈስ አይኑን ውስጡን ከፍቶለታል። በነገራችሁ ላይ ስንድን የሚሆነው የውጭ አይናችን አይደለም፣ የውስጥ አይናችን ነው የሚከፈተው። የውስጥ አይናችን ለምኑ ነው የሚከፈተው? አንደኛ ለቃሉ ነው የሚከፈተው። እግዚአብሔርን አባ ለማለት ነው የሚከፈተው። ሃሌሉያ። አባት ብለን የምንጠራበት የልጁን መንፈስ ነው የሚለው አይደለም። ስለዚህ እሱ ነው። እንደገና ለሞተው ነገር ህይወት ነው የሚሰጠን። ሮሜ ላይ 8 ላይ ተጠቅሷል። የሞቱ ነገሮችን አንከተልም ማለት ነው። ህይወት ይሰጥልናል። እዚህ ውስጥ የገባው መንፈስ ህይወትን ይሰጥልናል። የእግዚአብሔርን ቃል ስናነብ እንዲህ ተብራርቶ በአስተማሪ ተነግሮን ሳይሆን ራሳችን በፐርሰናል የዲቮሽን ታይማችን ላይ የእግዚአብሔር መንፈስ ቃሉን እየገለጠልን እንመጣለን ማለት ነው። አንዱ ጥቅማችሁ እሱ ነው። ሌላው ጥቂት 2 ነገሮች ልጠቅስ። የመንፈስ ቅዱስ ጥምቀት ለአማኙ የምስክርነት ህይወት በመስጠት ለአገልግሎት ያስታጥቀዋል። እግዚአብሔር ይመስገን። የሚያሳድግ ነው ይሄ ጥምቀቱ። በውስጣችን እለት ነው። ገብቷችኋል? እንኳን እሱ ተውት። አንዳንድ ነገር እኮ የሆነ ነገር ውስጥ ቀብራችሁ በራሱ ነገሩን እየለወጠ መሄዳል። አሁን እርሾን አስቧት። ትንሽ እርሾ ዱቄት፣ አሁን ይሄ እንጀራ በሚጋገርበት ቡኮ ዕቃ ውስጥ ትገባለች። ማአት ዱቄት ግን ትንሽ እርሾ ነች። መግባቷ ብቻ ነው የሚፈለገው። በሙሉ ፈርመንት አርጋ አብኩታው ታድራለች ማለት ነው። ትቀይረዋለች። ከዛ ነው ከዛ ውስጥ የሚያወጡትን ነገር አውጥተው ከዛ በኋላ ይሄ እንጀራ የሚባለው ነገር ፕሮሰስ ውስጥ የሚገባው ማለት ነው። ዝም ብሎ አይሆን። እንኳን እሱ ገብቶ አስቡት። መንፈስ ቅዱስ የገባበት ህይወትማ አለመለወጥ አይችልም። እላው ላይ ደግሞ ትንሽ ቆይታችሁ ሙላት ሲጨምሩበት በጣም የትየለለኝ ነው የሚሄደው። ግን በመዳን ብቻ ጌታን በመቀበል ብቻ የገባብን ያ መንፈስ ህይወታችንን ይቀይራል። እግዚአብሔር የተመሰገነ ይሁን። ጥምቀቱ የምስክርነት ህይወት በእግዚአብሔር ፊት እንዲኖር በመሰጠት ለአገልግሎት እንድንታጠቅ ያደርገናል። አንድ ልጨምር። ገላትያ ምዕራፍ 5 ቁጥር 22 እስከ 25 ነው። ያ የመንፈስ ቅዱስ ጥምቀት አማኙን የመንፈስ ፍሬ እንዲያፈራ ያደርገዋል። አይገርማችሁ? ሙላት እኮ ለአገልግሎት ኃይል የሚሰጥ ነው። መንፈሳዊ ፍሬ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋህነት፣ ራስን መግዛት፣ እነዚህን የመሳሰሉ ተብሎ የተጠቀሱ 9 ፍሬዎች በገላትያ 5:22 ላይ የተጠቀሱት የምን ፍሬዎች ናቸው? የመንፈስ ቅዱስ ፍሬዎች ናቸው። ማን ነው የሚያፈራው? የተጠመቀ አማኝ ነው። ሃሌሉያ። ስለዚህ እኔ ጋር የሚሰራው እሱ ነው፣ እናንተ ጋር የሚሰራው እሱ ነው። ሁሉንም ሰው ሰላም እንዲከተል፣ ደስታ እንዲኖረው፣ የፍቅር ሰው እንዲሆን የሚያደርገው ያ የተጠመቅንበት ነው። ለካ እናንተንም እኔንም ያደረገን ዘሴም መንፈስ ስለገባብን ነው። የተጠመቅነው በልዩ ልዩ መንፈስ አይደለም። ሃሌሉያ። የውሃ ጥምቀት ቢሆን ልዩ ልዩ ገንዳ፣ ልዩ ልዩ አጥማቂን ያጠመቀን። የመንፈስ ጥምቀት ግን ራሱ አንድ ነው። ሁሉም ሰው ውስጥ ያለው ጥምቀት አንድ ነው። ስለዚህ አንድ ሆንን፣ ገመዱ በጣም ጠበቀ። አያችሁ? ጥምቀታችን ለካ አንድ ነው። ሃሌሉያ። ሌላስ? የመጨረሻው አባታችን አንድ ነው። እሰይ! አባታችን አንድ ነው። አንድ አባት ነው ያለን። የሚገርም ነው። አምላክም ስለሚለው አባትም አምላክም አንድ ላይ ያረኩኝ አንድ ላይ ስላረገው እንደዛ አረጋለሁ። ከሁሉ በላይ የሚሆን በሁሉም የሚሰራ እስቲ በሉት አንድ ላይ ከሁሉም በላይ የሚሆን እና ደግሞ በሁሉም ምን የሚል በሁሉም የሚሰራ የሚኖር በሁሉም የሚኖር አንድ አምላክ። ሃሌሉያ። አንድ አምላክ። አያችሁ?
እኔ አንደኛውን ሰው ስበድል እዛ ውስጥ ያለው አምላክ ነው በውሸት ትንቢት ሳሳስተው በኋላ በትንቢት በመጣበታለሁ ሳሳስተው ወይም የውሸት ብናገረው የሆነ ነገር ባረገው ለካ አምላክ ማን ውስጥ ነው ያለው? ያው እኔ ውስጥ ያለው ነው እዛ ውስጥ ያለው በኋላ በትንቢት ላይ መጣበታለሁ። ስለዚህ በሁሉም የሚሰራ ሁሉም ውስጥ ያለ አንድ አምላክ በነገራችሁ ላይ ትእዛዜ ያለችው የሚጠብቃትም እሱን የሚወደኝ እሱ ነው ይልና የሚወደኝንም አባቴ ይወደዋልና እኔና አባቴ መተን በሱስ መኖሪያ እናደርጋለን ይላል። ሃሌሉያ። ለካ እኔ ጋር ይሄን ተቀብዬ ካልኩ በኋላ እዛኛው ሰውዬ ውስጥም ያው እንደዚሁ አይነት ቃል ተቀብሎ ትእዛዙን አክብሮ ወዶት አብና ወልድ መተው ውስጡ እየኖሩ ነው። ይሄ እንዴት ይሆናል ብላችሁ ካልኩሌሽኑን ሰርተን ታዲያ ሁሉ እግዚአብሔር እንዴት ይሆናል እንዴት እንሰብስበው ልትሉኝ አትችሉም። ምናወራው ምንድነው መንፈሳዊ ነገር ነው። ግን አንድ እርግጥ ምነግራችሁ እኔ ውስጥ ያለው መንፈስ እናንተ ውስጥ ያለው እኔን የሚገዛው አባት እኔን የሚቆጣጠረው አምላክ እናንተ ውስጥ ያለው እግዚአብሔር ይባረክ። ስለዚህ አንድ አባት ነው ያለን። በቃ ምን ልታደርጉት አትችሉ። አንድ አባት ነው ያለን። በእኛ ውስጥ በሙሉ የሚሰራው እሱ ነው። ለዚህ ነው አንዳንድ ኦድ ነገር ሲያጋጥመን ደንገጥ የምንለው። ኦድ ነገር ሲያጋጥመን እንዴ አሁን እዚህ ሰውዬ ውስጥ እግዚአብሔር ነው ያለው እኔ ውስጥ ያለው እግዚአብሔር ነው ያለው ትላላችሁ። አንዳንዴ እንኳን እኔ ከሐዋርያው ጳውሎስ ጋር ምናምን ጋር አነጻጽረን ለሴም ጂሰስ ነው እኔ ጋርና እሱ ጋር ያለው ትላላችሁ። አንዳንዴ ነው በጣም የወጣ ነገር ሲሆን ደግሞ በቃ ትጠራጠራላችሁ። በጣም የወጣ ነገር እንዴት እግዚአብሔር ሊሆን ይችላል ትላላችሁ። በቃ ማንቀበለው እኮ ለዚህ እንዴት እግዚአብሔር ሊሆን ይችላል እንዴት ዝም ይለዋል እንዴት አይገስጸውም እንዴት ይሄን ያደረገ ትላላችሁ አይደል? እንደዛ ነው። ለምን ሚኖርብን ነው እኮ በቃ የሚቆጣጠረን እሱ ያለው ነገር ይስቷ እንኳን ቀየረችው አይደል? ፈርመንት እንዴት እንደሚደረግ ቡኮን ቀየረችው አይደል? እንዴት ነው እግዚአብሔር የሚኖርበት ህይወት እንላለና አሜን። እግዚአብሔር የሚኖርበት ህይወት አብ ከሆነ የሚኖረው ወልድ ከሆነ የሚኖረው ብለን እኮ ብዙ ፈርዘር የምንሄደው እኮ ለዚህ ነው። ስለዚህ አንድ አምላክ ኢሳይያስ ምዕራፍ 45 ቁጥር 22 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ የለም አሜን ወደ እኔ ዞር በሉ ትድኑማላችሁ ይላል። እቺን ቃል ያወጣሁት ከኢሳይያስ ላይ አንድ ነው። የምድር ዳርቻ ሁሉ ፈጣሪ አንድ ነው። እሱ ነው እኛ ውስጥ ያለው። እኛ ውስጥ ከሆነ ሌላው እንዴት ያለ እንዳትሉኝ። ይሄ በእግዚአብሔር አሰራር በጣም ዩኒክ ነገር ነው። ምናወራው መንፈሳዊ ነገር ነው። ይሄ አንድ እግዚአብሔር ነው ባለበት ደግሞ ስለ ሶስትነትም አብረን እናወራለን። አብን ወልድን መንፈስ ቅዱስን ሶስት አካላት እናወራለን። አንድም ነው እንላለን ሶስትም ነው እንላለን። ዮሐንስ ምዕራፍ 1 ቁጥር 1 ላይ እንደምታስታውሱት ስለ ክርስቶስ ሲናገር ቃልም እግዚአብሔር ነበር ቃልም በእግዚአብሔር ዘንድ ነበር ይላል። ሃሌሉያ። ያ ቃል ደግሞ ቁጥር 14 ላይ ዮሐንስ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል። ያ ክርስቶስ ያ ቃል ያ እግዚአብሔር ነው የሚለን እሱ ደግሞ ምን ሆነ? ስጋ ለብሶ ወደኛ መጣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ አንድም እሱን ነው የምናነሳው ሶስትም አድርገን ልናነሳው እንችላለን። በኋላ በጸሎትም በአምልኮም ወዴት ነው የሚደርሰው የሚለውን ትንሽ ባለፈው የፈነጥኩላችሁንም ተመሳሳይ ነው እሱ ማለት ነው። ወዴትም አንድ ናቸው። ወደ ማን ነው የምሰግደው? ወደ ማን ነው ማንን ነው መጥራት ያለብኝ? ማጋ ነው መጸለይ ያለብኝ? እንደዚህ ያምታታሉ ሰዎች። የእውቀት ጉለት ይታያል ብዙ ሰዎች ጋር። ወገኖቼ እግዚአብሔር አብ ጋር እግዚአብሔር ወልድ ጋር እግዚአብሔር መንፈስ ቅዱስ ጋር ሶስትም ነው አንድም ነው። በቃ ይሄ ሙሉ ቀን ሊኖረን ይገባል። እሱ ነው የሚኖረው። እኔ ውስጥ አሁን አብ ነው የሚኖረው ወልድ ነው የሚኖረው መንፈስ ቅዱስ እኔና አባቴ መተን በሱስ መኖሪያ እናደርጋለን። አሁን ከኤፌሶን 4 አሁን ከነገርኳችሁ ቁጥር 5 ጋር አያይዙት። በውስጣችን በሁሉም የሚሰራ አንድ አምላክ አንድ አባት። በእኛ ውስጥ የሚሰራ ስንት ነው? ስንት አምላክ? አንድ። ኦኬ ዮሐንስ 14 ደግሞ ቃሌ ያለው የሚጠብቀው የሚወደኝ እሱ ነው የሚወደኝንም አባቴ ይወደዋል እኔና አባቴ መተን በሱስ መኖሪያ እናደርጋለን። አንድ ነው ማለት እዚህ ውስጥ በእናንተ ውስጥ የሚሰራ የሚኖር አንድ ነው ያለን ከዛ ጋር አንድ ነው። ለምንድን ነው እዛ ጋር ሁለት ሆኖ እዚህ ጋር አንድ ሆኖ ካላችሁኝ አብም ወልድም አንድ ስለሆኑ ነው። አብ ወልድ መንፈስ ቅዱስ አንድ ነው። ሶስትም ነው አንድም ነው። እንግዲህ በዚህ ብዙ ፈርዘር ላልሄድላችሁ ይችላል። ግን ጥሩ ነው ፈንጥቆ በደንብ ማሰብ አለባችሁ። ምክንያቱም አንዳንድ ጊዜ በስሜ ጸልዩን ያለው እንጂ ወደ እኔ ጸልዩ አላለም ብለው ሰዎች ይምታታባቸዋል። እንዴ አብና ወልድ አንድ ናቸው። ፊልጶስ መጣና አንድ ነገር ብቻ ልጠይቅህ አብን አሳየኝና ይበቃናል አለ። እንዴ
እስከዛሬ እንደዚህ ነው የምታስበው? እኔን ያየ ማን አይቷል? አብ የሚታይ የሚዳሰስ አይደለም። ገላግሎናል እኮ ዮሐንስ ላይ አንድ ልጁ ብቻ ነው የተረከው፣ አብ ማንም አይቶት አያውቅም። እግዚአብሔርን ያየ አንድስ እንኳን የለም ይላል። በቅፎ የነበረ አንድ ልጁ ግን እሱ ምን አለው ይላል? ተረከው ይላል። ዳሶ ለማየት መንፈስ መሆን ይጠይቃል። ገና ስንሄድ ነው እሱ የሚሆነው። በሙላት የእግዚአብሔር መንግስት ውስጥ ስንገባ ያን ሰዓት በምን መልክ እንደሚገለጥና ምን እንደምናይ አላውቅም። እሱ ማንም ሊጽፍልን አይችልም። ደርሰው የመጡትም ሐዋርያው ጳውሎስ በቃል ሊገለጥ አይችልም ብሎ ዘጋው። የሆነ ነገር ሊል አለ፣ ግን አላመቸው እንኳን አላለ። እዚህ እንደናፈቅን ነው ገና። ስለዚህ እሺ ታዲያ እግዚአብሔር ምን ልበለው? ውስጤ ስላለው ስለ እግዚአብሔር ምን ልተንትን ስትሉ በቃ ኢየሱስ አብራርቶታል። የተረከውን ተናገሩ። ኢየሱስ ማለት እግዚአብሔር ነው። እኔን ያያለ ማን አይቷል? አብን አይቷል። በሁሉም በሉት ኢየሱስ ስታከብሩ አብን አከበራችሁ ማለት ነው። ኢየሱስ ያለበት ህይወት አብ አለበት ማለት ነው። መንፈስ ቅዱስ አለበት ማለት ነው። በቃ ይሄን በዚህ ውስጥ መማር አለባችሁ። አንድ አምላክ አንድ አባት በውስጣችን የሚኖር የሚለው ወልድንም መንፈስ ቅዱስንም የሚያካትት ነው። እሱ ኖሮ ወልድ ኖሮ አብ የማይኖርበት ስላልሌለ። አሜን። አንዳንድ ጥቅሶች ይሄንን በጣም የሚያብራሩላችሁ ነገር ልንገራችሁ። ዮሐንስ 17 ቁጥር 10 ላይ የኔም የሆነ ያንተ ነው ያንተውም የኔ ነው እኔም ስለ እነርሱ ከብሬአለሁ። አሜን። አምልኮም ክብርም የወልድ የሆነው የአብ ነው። ለሱ ስሰግድ ለአብም ነው። ተነጣጥለው አያውቁም። እንደውም ሌላ ቦታ ላይ ይላል ዮሐንስ 17 ቁጥር 22 እስከ 23 ላይ እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ ይላል። አብ በእኔ ውስጥ ነው አንተ በእኔ ውስጥ እንዳለ ይላል። አሜን። ወልዱስ ማን አለ? አብ አለ። እሱ ደግሞ የወጣው ከማን ወጥቶ ነው? ይህ ግራ ይገባል። አንተ በእኔ እንዳለ ይላል። ሌላ ቦታ ደግሞ ዮሐንስ 1 ቁጥር 1 ላይ እስከ 3 ቅድም የነገርኳችሁ ላይ ቃልም በእግዚአብሔር ዘንድ ነበር ይላል። እንደገና እኔ ከአባቴ ከአብ ወጥቼ መጥቻለሁ ይላል። አብ ውስጥ የነበረ ነው። ደግሞ ወልድ ውስጥ ማን አለ? አባቴ በእኔ ውስጥ አለ ይላል። እኔን ካየ አብን አይቷል ማለት ነው። አሁን የሚሰራው የሚያደርገውን በሙሉ በእኔ ያለው አብ ነው የሚሰራው አለ። አያችሁ፣ እንዲህ አይነት ነው ክርስትና ውስጥ አንድ ናቸው። ወልድ ውስጥ አብ አለ፣ አብ ውስጥ ወልድ አለ። መንፈስ ነው። እኔ ጋር ሲኖር ኢየሱስ ገባ፣ ኢየሱስን ተቀበልኩ ማለት አብ አለ፣ መንፈስ ቅዱስ አለ። አሜን። አንድ አምላክ ውስጣችን አለ ማለት ነው። ይሄንን በጣም ማሰብ አለብን። ዮሐንስ 14 ቁጥር 9 ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ ቁጥር 10 በጣም ወደው እኔ በአብ እንዳለው አብን በእኔ እንዳለ። ዋው! እስቲ ግድ የላችሁም ይሄን ትሉና ውሃ ትጠጣላችሁ ቶሎ እንዲገባችሁ። እኔ በአብ እንዳለው አብን በእኔ እንዳለ። ስለዚህ አብ ውስጥ ማን አለ? ወልድ አለ። አብን ተቀበላችሁ ማለት ኢየሱስ አለ። በወልድ ውስጥ ደግሞ ማን አለ? አብ አለ። እግዚአብሔር ይመስገን። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ አሜን እሱ ስራውን ይሰራል ይላል። ክብር ለእግዚአብሔር ይሁን። ለዚህ ነው ዮሐንስ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል አለና ራሱን አስተካክሎ እኔም እስከዛሬ ይሰራለሁ አለ። ይሄ ሰው ቢሆን ሊል አይችልም። ግልጽ ነው። ይሄ እንግዲህ የክርስቶስ ዲቪኒቲ ላይ ሰፊ ነገር ልታነቡ በትምህርታችሁ ብዙ ነገር ልታውቁ እንደምትችሉ አውቃለሁ። ዋናው እኔ መውሰድ የፈለኩት ትስስራችን ይሄ ነው። በቃ እኔ ውስጥ ያለው አንድ አምላክ እናንተ ውስጥ አለ። ያ አንድ ያደርገናል። ክብር ለእግዚአብሔር ይሁን። እናንተ የሚገስጽ የሚያስተካክል የሚመክራችሁ የሚያሳድጋችሁ ያው እኔ ውስጥ አለ። በስጋ እንኳን ልዩ ልዩ አባት አሳደገ፣ ልዩ ልዩ እናት አለ፣ ልዩ ልዩ ሰዎች ልዩ ልዩ ጓደኞች አሉ። በመንፈሳዊ እድገታችን ግን እኛን ወደሆነ ነገር የሚያወጣና የሚገስጽም ቢሆን የሚያስተካክል የሚሾምም ቢሆን የሚሸልም አንድ ነው በውስጣችን። ስለዚህ አንድ ነን። ከዛ ሰው ጋር ልዩ ልሆን አልችልም፣ ልገፋው አልችልም። አንድ ነው። እኔ ውስጥ ያለው ጌታ ነው በሱ ውስጥ የሚሰራው። በነገራችሁ ላይ በአሰራር መጠን ቀጥዬ ስለምመጣበት ነው። አንዳንድ ነገሮች በጣም አጥብቃችሁ በዚህ ጋር ይሰፋል። በቃ ድሮ መኪና ላይ የሚጫኑ ነገሮች አይሱዙ ላይ ምናምን አይታችሁት ከሆነ በቃ ድንኳኑን ካረጉበት በኋላ ዝናብ እንዳይነካው ቡና ከሆነ ምናምን ይጫናል አይደል?
እና ያንን ነገር ሽፍቶች እንትን እንዳሉት በሽቦ ነገር ይታሰራል። ሽቦ ራሱ የሆነ ማህተም ይደረግበታል። የሆነ በጣም ሲልድ የሆነ ነገር ይደረጋል። በዚህ ጋር ይሰፋል እንዳያመልጥ ማለት ነው። ስኳር ከወንጂም ይሁን ከመተሃራ ተጭኖ ሲመጣ አንዳንድ መኪኖቹን አይታችሁት ከሆነ የማየት እድል ነበረኝ። ጆንያው ድንገት በሆነ መንገድ በትንሽ ነገር ካረጉት ሊፈስ ስለሚችል የጫፏን ስኳሩን 100 ኪሎ የገባበትን ነገር በዚህ ይሰፋል። አንድ ክሯ እንደ ነጠላ እንዲች ካረጋቸዋት ተመዛ ብዙ ነገር ዳሜጅ ስለሚፈጥር በብዙ ነው። በዚህ ጋር ከሰፉት በኋላ እንደገና ነው በዚህ ይሰፉታል። ገብቷቸዋል። በዚህ እንደገና ይሰፉታል። ለምን ይሄኛው ቢነካችኛው ትንሽ ብትተረተር የዚህኛው ደግሞ እንዲይዘው በቃ እንዲም የተገመድንን አንድነታችን። አሁን ቀድመን የመጀመሪያ ክፍል ስንጀምር ታስታውሳላችሁ። በትህትና በየዋህነት በትዕግስት እያለን እኔና ጆሲ ተከፋፍለን ያስተማረው። ከዛ ደግሞ አሁን ዛሬ ድረስ እየሄድንበት ያለው ደግሞ ራሱ አንድ የሚያደርገንን መሰረት ነው። ገብቷቸዋል። አንድ አምላክ፣ አንድ ጥምቀት፣ አንድ ተስፋ፣ አንድ አካል። እነዚህን ሁሉ ከነገረን በኋላ አሁን ደግሞ በጸጋ ስጦታ ደግሞ ያስተሳሰረናል። ጥቂት ሊሄድበት እሱ በጸጋ ስጦታ ከቁጥር 8 ደግሞ ጀምሮ ያሳየናል። አንድ አምላክ ብሎ 7ቱን ከጨረሰ በኋላ ወደ ላይ ወጣ። አሁን ደግሞ እዚሁ ነው እኮ አሁን እየሰፋ ያለው አንድ ናችሁ እያለ ነው። አንድ ናችሁ። እግዚአብሔር ይባረክ። በእርግጥ እኔ አንድ አምላክ ነው ውስጥ ያለው። በአንድ ጥምቀት በመንፈስ ተጠምቃችኋል። ተስፋ የምትሄዱበት አንድ ነው። አንድ አካል ላይ የተሰፋችሁ ብልቶች ናችሁ ማለቱ እንኳን በቂ ነበር። ግን እንዴት አይነት የሁሉ ተነግሮንም ስቲል የክፍፍል መንፈስ ለመሰላችሁ የሚለያየም መንፈስ ስፒሪት ከባድ ስለሆነ አንድነታችን ላይ በጣም የተነገረው ለዚህ በጣም እንዲህ ሁሉ ተነግሮን እኮ ብትንትኖሹ በዛው ግጥምጥሞሽ አይደለም አሁን ያለው ብትንትኖሽ ነው ያለው። ቸርች ለቸርች ማቀራረብ አቅቷል። አገልጋይ ለአገልጋይ ቁጭ ማድረግ አቅቷል። አረ የኖ መርከብ ውስጥ ያሉ አንበሶችና ግልገል እነሱ ተሻሉ እንዴ። ኮቪድ ጉዳችን አወጣው አይደለም አላያችሁ እንዴ? ኖ መርከብ ውስጥ እኮ 5 ወር አይደለም 5 ወር 5 ወራት አንበሳ ገብቷል፣ ነብር ገብቷል። እንዳትጠራጠሩ። ምክንያቱም ከዛ በፊት ያሉት ወይ ከዛ ውጭ ያሉት በሙሉ ስለጠፉ አሁን ያሉ እንስሶች መርከብ ውስጥ የነበሩ ናቸው። እንዴት አርጋ ፍየል እንዴት አርጋ እንዳደረች አላውቅም። ማደር አይደለም እኮ 5 ወር ድምጿን ሰው አታርፍም ያው ማለቷ አይቀርም። እንዴት አርጎ እንዳተረፋት እንዴት ገነጣጥሎት ያንን እንጨት እንዳልወጣ የዛን 50 ኬንታኪ ሄዳችሁት አይተነዋልኛ። ሜቢ 2 ማይተል ሊሆን ይችላል። እዩት ጊዜ ስታገኙ ኬንታኪ ወደዚያ ወደ ኦሃዮ አካባቢ ነው መሰለኝ። በጣም የሚገርም 7 ዓመት ነው አንድ ጀርመናዊ ኢንጂነር ፈሽቶበት የሰራው። 3ቱንም ደርብ ሰርቶታል። አንዳንዴ የኖ መርከብ ሲባል ዘፍጥረት አውጥታችሁ 6-9 ላይ ገባችሁ ይችላል። ያን ስታዩ ነው የሚገባችሁ እንስሶች የት ክፍል እንዳሉ ከነ ማግኘት እንስሶቹን ማለት ማስገባታውን አስቸጋሪ ስለሚሆን ለቪዚተርስ ድምጻቸውን አስገብተዋል። ክፍላቸውን ሰርተው ድምጻቸውን በኤሌክትሪክ ከተዋል። የሁሉንም እንስሳ ከተዋል። ምናልባት ግማሽ ቀን በደንብ ከጎበኛችሁ ግማሽ ቀን ሊፈጅባችሁ ይችላል። ግን እኛ ከፓስተሮች ጋርም ስለነበር ይሄን ነው አንዳንዱ ፎቶ እያነሳን ያው ቤት ገብተን ለማንበብ መረጃዎቹን እያነሳን ይወጣ ነው። እንዲህ ሲሆን 2-3 ሰዓት ሊፈጅባችሁ ይችላል። ገብቷችኋል? በደንብ የምትረዱት እዛ ነው። በእንጨት ነው የሰራው። ሂውጅ ነው። በነገራችሁ ላይ ምንድነው በትክክለኛው ሜትሩን ዘፍጥረት ላይ ያለው ሜትር ስታሰሉት አንድ ስቴዲየም ነው የሚያክለው። አንድ ስቴዲየም በዛኛው እና በዚህኛው ጎል የተሰራለት ስቴዲየም ታውቃላችሁ? ኳስ ተጫዋች ምን ተሚሉበት የሱ ማለት ነው። ወይም ደግሞ 100,000 በጎች የሚችል ትልቅ ጉሮን ነው አስቡ። እንደዛ ነው የሚስሉት። ወይም ደግሞ 700 ምናምን እንትን ፉርጎ ይላል የተያያዘ የባቡር ፉርጎ። እሱ ገነጣጥላችሁ ስትስሉት ማለት ነው። እዛ ውስጥ አስቀምጦ በእንጨት ነው የተሰራው። ብረት የለም። ገንጥለው አልወጡ። ለምን? የመስማማት መንፈስ በ5 ወር ውስጥ ወድቆባቸው ነበር። እኛ አንድ አምላክ ነው ውስጥ አለ ተብለን አቃተን። በቃ አቃተን። አንድ አምላክ ነው፣ ተስፋቸው አንድ ነው። ኧረ ተያያዙ። በዚህ ይቋጠርብናል፣ በዚህ እንሰፋለን፣ በዚህ እንቀደዋለን። እንደው ራሱ የገሰጸን መልእክትም እየመጣ ባካችሁ ባይለን ጾም ጸሎት ባይኖር የለንም አንዳችን ከአንዳችን ጋር አንገናኝም። ራሱ ከባድ ሆም ብሎ ነው እዚህ ላይ ያተኮረ ያለው። ጎርፉ ይሄ ኢነሚቲው
ከስፒሪት ከኢቪል ስፒሪት የሚመጣው ከባድ ስለሆነ ቦንዴጃችን በዚህ ሁሉ ተሳስሯል። አንድ ነው፣ ከወንድም ጋር አንድ ነህ፣ ከእህት ጋር አንድ ነህ እያለን የሚነግረን ለዚህ ነው። አሁን በምን መጣ? ዛሬ ነገ ቀጥለው የምናገርበት በጸጋ ስጦታ ደግሞ እንደዚህ ሆኖ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎች ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሃሌሉያ፣ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹ እረኞች፣ አስተማሪዎች እንዲሆኑ ሰጠ። እዛው አንዱ ጉሮኖ ውስጥ እንደ ኖህ መርከብ አስቡና እዛው ጋር የተለያየ የሥራ ድርሻ የጸጋ ስጦታ ድርሻ ሰጠ። በዚህ መንገድ ከፋፈለን እንጂ ምን አይደለም ይላል? የተለያየን አይደለም። የተለያየ ጸጋ አለን እንጂ የተለያየን አይደለም። ሃሌሉያ። የተለያየ ጸጋ ግን ተሰጥቶ ነው። አንዱ ሐዋርያ ነው፣ አንዱ ነብይ ነው፣ አንዱ የሚያተኩር እኔ ቸርቻችን ውስጥ እንደዚህ ሲበዛ ነው ደስ የሚለኝ። አንዱ የሚያተኩርበት፣ አንዱ ደግሞ ሌላ ነገር ላይ ሲያተኩር፣ አንዱ ጸሎት ላይ ሲያተኩር፣ አንዱ ዝማሬ ላይ ሲያተኩር፣ አንዱ በቃ ምክር ላይ ጎበዝ የሆኑ ሰዎች አሉ። እንጠቅሳቸዋለን። ወደ 26 የሚያክሉ ነገሮች አሉ። 26 ጠቅላላ የጸጋ ስጦታዎች አምስቱ ላይ ነው። በእርግጥ ከኤፌሶን አንፃር የምናተኩረው ግን ጄነራሊ ስንት ስጦታዎች ናቸው የሚለውን ጥቂት ልንገራችሁና ከዛ በኋላ አምስቱ ላይ እናተኩራለን። ምክንያቱም እነዚህ የአገልግሎት ስጦታ ወይም ደግሞ በሌላ ክፍል የወልድ ስጦታ ነው የሚባሉት። ይሄ የወልድ ስጦታ ወልድ ወደ ላይ ባረገ ሰዓት በሄደ ጊዜ የሰጠን ለሰዎች የሰጠው ስጦታ ነው። እነዚህ አምስቶች ናቸው። ግን በሌላ ስፍራ ሮሜ ላይ፣ ኤፌሶን ላይ ጠቅሰን ደግሞ የምናገኛቸው ቆሮንቶስ 12 ላይ ጠቅሰን የምናገኛቸው በርካታ የመንፈስ ቅዱስ ስጦታዎች ደግሞ የሚባሉ አሉ። ልዩ ልዩ ስለሆነ ነው የምጠቅሳቸው። ልዩ ልዩ ነው፣ ግን አንድ ቦታ ነው የምንሰራው። ለአንድ ጥቅም ነው የምንሰራው። ለእግዚአብሔር ክብር፣ ለአካል ጥቅም ነው ይሄ ሁሉ የተሰጠ። የመንፈስ ቅዱስ ስጦታ የሚባሉት የሚከተሉት ናቸው። ለምሳሌ በሶስት እንከፍላቸዋለን። አንደኛው የማወቅ ወይም የመገለጥ ስጦታዎች ይባላሉ። የመገለጥና የማወቅ ስጦታዎች ይባላል። አንደኛው በአራት እንከፍላለን። ሶስቱን ከመንፈስ ቅዱስ ከሚለው ጋር እናያይዝ። አንደኛ ጥበብ መናገር፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ታገኛላችሁ። ጥበብን መናገር፣ ቀጥሎ ደግሞ ዕውቀትን መናገር፣ ቀጥሎ ደግሞ መናፍስትን መለየት። እነዚህ የማወቅ የመገለጥ ስጦታዎች ይባላሉ። ይሄን ስጦታ ተሰጥቷል። አንዳንዶቹ የጥበብ መናገር ስጦታ ይሰጣቸዋል። ክፍሉን እየሄዳችሁ እናንተ አንብቡ፣ ምክንያቱም ወደዛ ጊዜ አይኖርም። ቆሮንቶስ 12 ላይ ነው ሁለቱም ያለላችሁ። የእውቀት መናገር ደግሞ ስጦታ አለ ማለት ነው። ሌላው ደግሞ መናፍስትን የመለየት ደግሞ ስጦታ አለ ማለት ነው። አንደኛ ቆሮንቶስ 12:10፣ አንደኛ ቆሮንቶስ 12:8፣ አንደኛ ቆሮንቶስ 12:8 ተመሳሳይ። ከማወቅ ከመገለጥ ስጦታ ቀጥሎ ያለው የኃይል ስጦታ ይባላል። ይሄ የኃይል ስጦታ ፓወር ጊፍትስ የሚባሉት ስጦታዎች በእምነት በጣም የበረቱ ሰዎች አሉ። ታውቃላችሁ፣ አሁን አንዳንዴ ይሄ ፌዝ ሙቭመንት ያመጣብን የሌላ የጎንዮሽ ኔጌቲቭ ነገሩ በጣም ስለበዛ ነው እንጂ ሰዎች እኮ በእምነት እኮ በጣም ኤክሰርሳይዝ አድርገው ከኛ የተሻለ እኮ ነገር ያላቸው ሰዎች አሉ። ሽባ ሆነው እኮ ሆስፒታል ላይ በቃ በእምነት አንድ እግራቸው እኮ ተቆርጦ በእምነት ሄደው ጫማ 42 ቁጥር ብሎ አንድ ጫማ አንድ ብቻ ነው እግር ያለው እንዴት ሁለቱንም ማንጣ ብሎት መስታወት እንደዚህ መስታወት ጫማ የምታረጉበት አለ ቁጭ ብሎ አንዱን አረገና ሁለተኛውን ሲያረግ እግሩ ወጣ። እምነት እኮ የሚባል ነገር አለ። በጣም እኮ ኤክሰርሳይዝ አድርገው ለምሳሌው ጊፍት ነው። በቃ እግዚአብሔር ስጦታ ሰጥቷል። ያን ስጦታ እሳት እንደምታረጉት ማለት ነው። እሳት ወጥ ልናበስልበት እንችላለን። ታሪፍ ነገር ልናደርግ እንችላለን። ቤትም ያቃጥላሉ። ሄዶ እኮ ጎጆ ቤት የሰው ማሳ ለኩሰው እኮ የሚሄዱ ሰዎች አሉ። ገብቷቸዋል። እንደ ሶምሶን ቀበሮቹን ሁለት አድርጎ 300 ችቦ ላይ አድርጎ እኮ ማሳ ላይ ለቋቸዋል። እሳት እኮ መልካም ታደርጋላችሁ፣ ክፉም ልታደርጉበት ትችላላችሁ። በአውሮፕላን መርከብ አልሰመጠም እንዴ? ስንት ዜጎቻችን አላለቁብን እና መርከብ ጠፋ እንዴ? የተሻገርንበት አሁን ስንት ቦታ በዚህ ሰመር ተዟዙረን መጣ። በአውሮፕላን ባይሆን ሐዋርያ ጳውሎስ በሄደበትም ቢሆን መቼ እንመለሳለን? አንመለስም። የዛሬ 4 ዓመት ነበር መኬን ራሱ የምናገኘው። እንደ ኦሎምፒክ እየመጣ ጸበል እየረጨ ሄድ ነበር። እግዚአብሔር ይመስገን ለሰጠን ነገር።
በቃ በሰዓታት ውስጥ በጣም ብዙ ሺህ ማይል ሄዳችሁ ትመጣላችሁ። ልንገራችሁ ጸጋ ስጦታን አቢዩዝ ሊያደርጉ ይችላሉ ሰዎች። የእምነት ስጦታ የሚባል ግን አለ። ኧረ ቸርቻችን ላይ ይስጠን እግዚአብሔር። የሚቀባ እየዞረ እጅ እየጫነ የሚፈውስ ብቻ አለ ምን ቸርች ላይ የምለምነው የእምነት ነው ወክ አድርግ የሚል ሃሌሉያ። በቃ የሚያበረታታ ታውቃላችሁ። ብዙ የእምነት ቃል እዚህ ብንሰበክ የፈውስ ሰው አይደለም የምንጠብቀው። እሱ አንድ ስጦታ ነው። ሰው ራሱ ባለው እምነት ኤክሰርሳይዝ እንዲያደርግ ባዶ ሰዓት ላይ እንዲጸልይ አላደረጉም አባቶቻችን። በእኛ ዘመን ሆኗል እኮ። እግዚአብሔር የተባረከ ይሁን። የእምነት ስጦታ ቅዱስ ነው። እንደ እሳቱ እንደ አውሮፕላኑ ክፉ ስላደረጉበት እኛ ሪጀክት አናረገውም። እግዚአብሔር የሰጠን ቅዱስ ስጦታ ነው። ያላችሁም አታጥፉት ሮንግ ነገር ሰዎች ስላደረጉ ብላችሁ። የእምነት ስጦታ ሃሌሉያ። እና ምን አለ በዛ ውስጥ የእምነት ስጦታ? አንደኛ ቆሮንቶስ 12:9 ተአምራት የማድረግ ሃሌሉያ። እግዚአብሔር ያፍስስልን። ተአምራት የማድረግ ምንም ኢዚሊ ነው። በነገራችሁ ላይ በጣም ምንምጥበት ምናምን አይደለም። ጸጋ ሲሆን ኢዚሊ ነው ሰዎች የሚያደርጉት። በቀን አሁን ይሄ መናፍስት መለየት ማስወጣት 2 ሰዓት ሙሉ በላብ ሰዎች ራሱ ይመሰክሩልን ሌሊቱን ሙሉ አድሬ ነው ያጋንንት የወጣው ይላሉ። እንደዚህ እኔ በፍጹም አልመኝም። ይሄ ጸጋ እኮ ነው፣ የልፋትም አይደለም። እኛ ጋር እንዴ የታድሶነን ብያቸዋለሁና ያው እዛም ኪራይ ተከለከልንና አንድ ልጅ ቃሊቲ ነበር ቤቱ እና እኔ ቤት እናመልካለን ግቢው ላይ ምናምን ዳስ ሰርቶ በቃ the only የሌለን ትራንስፖርት ነው እዛ ድረስ። እና አንዴ የሰበሰብናቸው ሰዎች ያው በቃ የታድሷዊ ስለሆነን ብዙ ሰው ነው የሚመጣውና ድንገት መንፈስ ጮኸ። ምን እናርግኛ? ይሄ አሁን ያለን ልምምድ በኢየሱስም በል 3 ጮኸ ወጣ ምናምን ይባል አናውቅም። ገና ከዛ ጋር አልተላቀቅንም ታድሶነን። እና ምን አረገ? ቤት ውስጥ ውሃ እየቀደመ ያስቀምጠው በባልዲ ውሃ ነበርና በባልዲ ውሃ አንጡና ምናምን እንዳይልም እንትን አለ። ውሃ አይባልም እሱ በአንድ መጠቀሚያ ዕቃ ተጠቅመን እናስወጣለን አሁን አለና በጆሮ ደግሞ ሄዶ የባልዲውን ውሃ አንጣለው። እኔ ይሄ የልፋቱ ሳይሆን ጸጋ ሲሆን ልፋት የለም። ክብር ለእግዚአብሔር። ጸጋ እኮ ከኪስክ የምታወጣው ላምናም ያስወጣ ነገር አይደለም። በቃ አሁን ስንሰብክ ኢዚሊ ነው። ለምን? ጸጋ ነው ያወረደው። በቃ አሁን ዘማሬ ጠፋ ወተን ዘመር ጸጋ እኮ ነው። እግዚአብሔር ይባረክ። ምን ምጣው ነገር አይደለም። እኛ 40 መተን አንድ ቀን እኔ ዝግጅት የለንም ከመኬ ጋር ሁሌ ነው የምናወራው። ምንም ዝግጅት የለም። እንደሱ ቢሆን አስቴራውን ከሳሚ ጋር እንደተበጣበጠችው ስንቴ ከሳሚ ጋር ተጣልተን ነበር። እንደዛ ከሆነ ጸጋ ነው። በቃ በጸጋ ውስጥ ይፈሳል። የልፋትም የለም ምንኮራበትም አይደለም። እንደው ላቤን ጠባርጌን ያመጣሁት ምንለው ማለት ነው። ፍስስ ነው ያለው። ያጋንንተ ማስወጣቱንም ያፍስስልን። የእምነቱንም እንደዚሁ ይስጠን። ሚራክል ወንደር ሳይንስ የሚባሉትን ነገሮች እግዚአብሔር ይስጠን። በቃ እሱን ደጋግመን ብንል እርግጠኛ ነኝ እንደ ያዕቆብ በጎች ምናየውን ነገር እናረግዝ ነበር። ግን ብዙ አንለውም። እሱ ላይ ያያችሁ ችግሩ እሱ ነው። ስለዚህ የተአምራት ማድረግ የመፈወስ ስጦታ አንደኛ ቆሮንቶስ 12:9 ልለፍ። 3ኛው የንግግር ስጦታ ይባላል። ለማስታወስ ያህል የማወቅ የመገለጽ ስጦታ የሚባሉት 3 ናቸው። ጥበብ፣ ዕውቀት፣ መናፍስት መለየት። የኃይል ስጦታ ፓወር ጊፍትስ የሚባሉት እምነት፣ ተአምራት፣ የመፈወስ ስጦታ። የንግግር ስጦታ የሚባሉት ደግሞ አሉ። የንግግር ስለሆነ እነዚህ ትንቢት መናገር፣ በልሳን መናገር፣ በልሳኖች የተነገረውን መተርጎም ነው። የኃይል ስጦታ የምትቀበሉ ተቀበሉ። የዕውቀት ሲሆን በደንብ በቃ ይታያል። እግዚአብሔር አይንን ይከፍታል። እግዚአብሔር ይመስገን ውሎን ይከፍታል። ጌታ ኢየሱስ ናትናኤል እንደዛ አድርጓል። የተቀመጠበትን ከበለስ በታች ተቀምጣ አየው ብሎ የዕውቀቱን ተጠቅሟል። በቃ አለ መገለጥ የሚባል ነገር አለ። አንዳንዱ ደግሞ በፈውስ ይቀባል፣ ተአምራት ይቀባል። በቃ ምንም ሰው ላይ ሊሆን የማይችል አነጋጋሪ ነገር ያደርግና ለሰው መዳን ማለት ነው። ለራሳችን እንትን አይደለም። ስለዚህ አንዳንዱ ደግሞ የንግግር ነው። የትንቢት መናገር፣ በልሳን መናገር፣ በልሳኖች የተነገረውን መተርጎም። አሁን ወደ ኤፌሶን እመለሳለሁ። የአገልግሎት ስጦታ የሚባለው ጋር ነው እዚህ ጋር ያለው። የአገልግሎት ስጦታ የሚባሉት የሐዋርያነት፣ ነብይነት እና ምንድናቸው? የወንጌል ሰባኪነት፣ እረኝነትና አስተማሪነት አንድ ላይ የተቀመጡ ናቸው። ይሄ መጋቢን ከአስተማሪ ጋር ያደረገበትን መጨረሻ ላይ እንነጋገራለን ለምን እንደሆነ። አንዳንዴ ከፋፍለን ነው አስተማሪ ለብቻ እናያለን፣ መጋቢ ለብቻ እናያለን። ግን መጋቢ በሙሉ አስተማሪ ነው። እሱ ጋር በና ስላያያዘው እንደዛ አሉ። ብዙም ፍልስፍ ውስጥ አንገባም። ግን ነጣጥለንም አንድ ላይ ማድረገን እንመለከታቸዋለን አሁን ከነገርኳቸው አንፃር።
ግን 5 the fivefold ministries የሚባሉት ናቸው። እነዚህ የወልድ ስጦታዎች ናቸው፣ የአገልግሎት ስጦታዎች ናቸው። ዋናው የተፈለገው አገልግሎት ለማስረዳት አይደለም። ምክንያቱም ቀጥሎ የሚነግረን ይሄ ሁሉ ከጠቀሰ በኋላ አስተማሪዎች እንዲሆኑ ሰጠይልና ሁላችን ይላል። እስቲ አሜን አሜን አሜን። ያ ምንድም የተቀበለው በኋላም እዚህ የዘረዘርኩላችሁ የተቀበለው ምንድነው? ፐርፐዙ ምንድነው? ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት። ሃሌሉያ። ይሄ ጊፍትስ የተጠቀሱት የሆሊ ስፒሪት ስጦታዎች የተጠቀሱት ለምንድነው? ለምን ፐርፐዝ ነው? ለአንድነት ነው ይላል። አሁን እኮ ይሄንን ረስተን እኛ የመለያየት ምክንያት አድርገን ነው። እኔ ሐዋርያ ነኝ እዚህ ልቀመጥ ትፈልጋለህ ይላል። እኔ ሜጀር ነኝ ይላል። ለአንድነት የተሰጠው ማለት ነው። እዚህ የተጠቀሱት ይሄ ሁሉ ይልና የእግዚአብሔር ልጅ በማወቅና በማመን ወደሚገኝ ምንድነው ይላል? ለአንድነት ነው እኮ የሚለው እንጂ ልትወጣበት አይደለም። አንደኛ ልትወጣበት የሆነ ቦታ ነው ይሄን ብሏል። አንድ ነብይ አንድ ፓስተር አብሮት ይሰራ ነበር። ይሄድኩ አንድ ጊዜ ያገለግላቸዋል አዲስ አበባና ለምን እንትና ተሸወድኩ ለማከም ያውቃል ይሄ ሁሉ እየወጡ እኔ የምተነብየውን እየተነበረ አይደለም እንዴ ሁሉ ትልልቅ እንትን ያላቸው እንዴት ነው እኔ ይሄ የሚያክል ነገር ይዤ አለ ነው እየተንበረጨቀ ነው በራሱ ኋላ ማለት። እግዚአብሔር ይጠብቃል። ስጦታው ለአንድነት ነው። ቀይ ይግባ እንዲም ሰጠይልና ወደ ላይ ወጥቶ ማርኮ የሰጠው ስጦታ ፐርፐዙ መጨረሻም ነው ስትሉ ለአንድነት ነው በቃ። እግዚአብሔር ይርዳን። ስለዚህ ምን ተሰጠን? የመጀመሪያው ሐዋርያነት ነው። ሐዋርያነት ብዙ ስለማልሄድበት 5ቱንም ሳምንት እናያለን። ጸልይ